ለማዋቀም በቂ ነው። እሺ እሺ ኮች እኔ የምልህን ብቻ ታደርጋለህ። ምንድን ነው ጄተር የለኮሻል ሲታይ አንቺ ያምሻል ናቲ ጠጋበል ምንድን ነው ጠጋበል ዝም ብለህ እኔ የምልህን ብቻ ነው። ያስፈራል። ሰነዛዘርሽ ሰንዝር እኔ ጎበዝ ናቲ በዚያ አሰናዘርክማ ማለት ነው ጠላትን ብታገኝ ከሀገር ነበር የምታስወጣው። እንደዛ ቢሆንማ ራሴ መጥቼ ወጣ ነበር ነው ራሴ። አይ ናቲ ግን እኮ ምንም ወፍራም ብትሆን ሰውነትህ ፍሌክሲብል እኮ ነው። ተጣጣፊ እኮ ነኝ ተጣጣፊ ነኝ። ሰንዝር አሁን ይኸውልህ ይሄን ማሳይከን ለ3 ጊዜ አንቺ እኮ በድምፅሽ የምትስለኝ ትመጪዋለሽ። አትጩይ እኮ እና ሰንዝር ቀስ በል ናቲ ልታገኘኝ እኮ ጎበዝ። አይ ናቲዬ አንቺስ እኔም ልሰንዝር ጉዲ አንቺ ጽናት ስፖርት አንተን ደግሞ ማን ልበል? እሱ እንትን የጆከር ወንድም ነኝ። ታዲያ እዚህ ምን ታደርጋለህ? ምንም ወንድሜን ለመጠየቅ መጥቼ አይደል እንደ ወንድሜ። አዎ እናቴ የማይፋቁና የማይካዱ ሀቆች አሉ። ልትሽሪና ልታያቸው ብትሞክሪ ማትሽም። ስለዚህ ያንኑ ነገር አምነሽ መቀበል አልገባኝም። ሰኒ፣ አሁን እየተፈጠረ ባለው ነገር ሁለታችንም ተጎጂዎች ነው። ግን ደግሞ እኔ አንቺን ለማዳን እችላለሁ። ሽሪ ማዳን አትችይም። ስለዚህ በመሀላችን ቅራኔ ከሌለ እኔ ከዚህ ጉድ ባወጣሽ ምን ችግር አለ? እኔም እኮ አላሽም መታሰር ወይ ደግሞ የተረገመ ሰውዬ አርጉ የሚለን ነገር ማድረግ አልፈልግም። ግን ደግሞ እዛው የራስ ጦስ ነው ብዬ ብቻ መተው አቃተኝ። ለምንድን ነው እንደሱ የምታይኝ? ስንቶቹ አንቺ ባልሰራሽው ነገር አንቺን ለመጣር መረብ በሚጥሉበት ዓለም ላይ አንቺ ይህንን ኃላፊነት ወስዳለሁ ስትይኝ እኮ በጣም ገርሞኝ። እንዴ ህሊና የሚባል ነገር እኮ አለ። አንቺ ንጹሕና እውነተኛ ሴት ስለሆንሽ ነው እንጂ ስንቶቹ ህሊናቸውን ሽጠው በልተዋል መሰለሽ። ጆከር ሌሊት ምንም አልተኛውም እና ጭንቅላቴ ረፍት አጥቷል። እባክህ ትንሽ አብረኸኝ ተኛ። ነይ ተኝ። ግን ይህም ነገር አልፎ እፎይ እንላለን አይደል? አሁን ሁሉንም ነገር ማሰቡን ተይና ዓይንሽን ጨፍኝ እና ለመተኛት ሞክሪ። Power gel win against 100 tough stains. Impossible. Challenge on. Drops the sauce. የወጣት እንቅልፍ ድህነት ነው። ተነሱ። ቢያንስ ስትገባ በራኝ እንኳን እንዴ? በር የሚንኳኳው እኮ የማይታወቅ ቤት ነው። ለማንኛውም በጣም ርቦኛል። ቁርስ ስሪ። ተነሽ። ቆይ ይሄ ነገር እንደዚህ ነው የሚቀጥለው? በፍጹም ሰኒ፣ ይህ ድራማ በቅርቡ ማብቃት አለበት። ለእናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በማን አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረዥም ጊዜና በአመቺ አከፋፈል ስርዓት ከ10 ቆይ ምን ማለት ነው? ቁርስም እራትም አለመብላት? እዛ ከማን ጋር እየበላ ነው? ቆይ
ችግር አለ እንዴ? ጠረጴዛ እንጂ እግር ማስቀመጫ እኮ አይደል። እና ሽርጥ ላሰራ አለ እንዴ? ሴት ስር እያልክ በቃ የሴቶቹ ስራ ለመድብቃል። ወንድነት እኮ ምን ማለት እንደሆነ ስለማታውቅ ዝቅ ብሎ መስራት ለአንተ ሴትነት ነው። ለነገሩ ወንድነቱ ይቅርና ሰውነት ራሱ ምን ማለት እንደሆነ ስለማታውቅ ምንም ልረዳህ አልችልም። አቤት ንግግር ማይክ አላስክም እንጂ እኮ ቆንጆ የስብሰባ አጀንዳ የሚወጣው ንግግር የተናገርከው። ቆይ መቼ ነው ከዚህ ቤት የምትወጣው? የፈለግኩትን ነገር እስካሳካ ድረስ እቀመጣለሁ። ቆይ ምንድን ነው ፍላጎት? ይኸው እያዳመጥኩ ነው፣ ንገረኝ። ፍላጎቴን እንኳን አሁን መናገር አልችልም። ትንሽ እንድትጨነቁና እንድትታሹ እፈልጋለሁ። በሽተሽ ነገር እያዙ እንዴ አንተ አይነን ጠብሽልህ። ቆይ የማን ያለ ልትል ነበር? ና ምታኛ። ጭራሽ ማርፈደ ሳይንስ አለቃ ላይ እጅ ታነሳለህ። እንዲህ አለቃ፣ ያው ስቀልድ እኮ ነው፣ አይደገመኝም። አንተ ግን የመግቢያ ሰዓት እንደዛ ጨብጭበህ ራስህ አጽድቀህ ጭራሽ አንተ ታረፍዳለህ። ምን እባክህ፣ እዛ ቀጠሮ ቦታ እኮ ሂጄ ነው። ለዛ እኮ ነው። ደግሞ ማንን ቀጥረህ ነው እንዴ አንተ? እኔ አሁን እንደ ድሮ መስዬ ነው እንዴ? እኔ እኮ ይኸውልህ በጣም ተለውጫለሁ። አሁን ይኸውልህ አንገቴን ደፍቼ ስራዬ ላይ ነኝ እንጂ ይኸውልህ ከዚህ በኋላ ማንንም አልሰማም ብያለሁ። ጭራሽ ደግሞ ሴት የተባለ ዘር፣ ኧረ በስመ አብ ላይን ያስጠሉኝ። አንተ ተለውጠሃል። አዎ አሁን ዙሪያ ጥምጥም ሄዱን ትተህ ለምን እንዳረፈድክ ንገረኝ። እያስፈተው ነበር እባክህ። ምን ህልም ነው? ያው በለው እንደ ህልም ነው በቃ። አልጨበጥ ያለች ማን? የፈነከተች ልጅ ናታ እንዴ። ሴት ናት ስል ወንድ ናት፣ ወንድ ናት ስል ጎረምሳ። እኔ በቃ ግራ አጋባችኝ እኮ። ምንም አልጨበጥ ነው ያለች። አንተም ክያ ነው እንደዚህ የምትለው? ታቆማለህ? እሺ ደግሞ ምን አደረገች? ሻሼን አስመስላን ላከች። አሁን ስትፈታው ግሬስ ሁሉ እኮ ጠፋ። አረ እንደዛ ይሻል ነበር። ድሮም እኮ እህትና ወንድም እኔ ላይ በቃ ተነስታችሁብኛል። እነሆ በስተመጨረሻ ሄኖክ ብቻውን ይቀራል፣ እህትና ወንድምም በሱ ላይ ይነሱበታል የተባለው ቃል ይፈጸማል። አሁን የሁሉ አትታ አርፍደህ ስለመጣላ ለመቀጣት ነው አይደል? እሱም ቢሮ ሄደን እንነጋገራለን። አሁን እንሂድ። እንዴ አንቺ ስቆይ እኮ ምግቡን በልቼ አነሳሁት። በእናትሽ ትንሽ እኮ እንቅልፍ ወስዶኝ ነው። እኔማ እኮ አንቺ ስጠብቅ እንጀራው ራሱ ድርቆሽ ነው ውጤ የበላሁት። ምነው ደብሮሻል እንዴ? ኧረ አልደበረኝም። እንዴ እንደዚህ ደብሮሽ እያዩ አልደበረኝም ትያለሽ እንዴ? ኒና የእውነት ነው ማለት ነው? ምኑ? ወንዶች ከትዳር በኋላ ፍቅራቸው ይቀዘቅዛል የሚባለው ለምን እንደዛ አልሽ? ምንም እኮ ለእኔ ጊዜ አይሰጠኝም። እቤት የሚመጣው ራሱ ለመተኛት ብቻ ሆናል። ውይ ስራ በዝቶበት ይሆናል እንዴ? ቢሆንስ ምግብ እንኳን ቤት መጥቶ የማያስበላው ምን አይነት የስራ ጫና ቢኖርበት ነው? ደግሞ የቀጠራቸው ሰራተኞች አሉት አይደል እንዴ? ተይጺ እንደዚህ አትበይ። ደግሞ ከማንም በላይ ኪራን ታውቂዋለሽ። ኪራ እንደሆነ ባገኘው ጊዜ በሙሉ አንቺን ለማስደሰት ነው የሚጥረው። እሱማ ግን በቃ የሆኑ በጣም ተለየብኝ። እንዴ ምን ነው ተኝቶም መተኛት ብቻ ነው እንዴ? ማለቴማ ያው እንደገቡ መተኛት ብቻ ሆነብሽ እንዴ? አልገባኝም። ኒና ምንድን ነው የምታወሪው? ሂጂ አንቺ ባለጌ። እሱ ይቅር ይበልሽ። ኧረ ወይኔ ኒና። ቆይ ምንድን ነው እንደዚህ የሚያደርጋት እንዴ? ቆይ እኔ እኮ ሰው ግራ የሚገባኝ የሚያደርገውን ነገር ሲነገረው ለምንድን ነው እንደዚህ የሚያፍረው? ኧረ እኔ ራሴ አሳፈረኝ። ራሴ አፈርኩ። ወይ ጉድ! ይህ ዘፈር ደህና ምግብ እንኳን የሌለበት ምሳ ሰዓት ሲደርስ ቢያንስ በዚህ ይሸውዳል። አጅሬ እዚህ ደግሞ ምን እያደረግሽ ነው? አሁን እኮ ወደዚህ የመጣሁኝ ምን የሚባል ዜና ሰማሁ መሰለ? የጠዋት አየር ስቦ መግባት ለስራ ቅልጥፍናና ጥሩነት ይጠቅማል ሲሉ ሰማሁኝና አየር እየሳብኩኝ ነው። አረቀስ እንደ ፊኛ ተነፍተሽ ወደ ላይ እንዳትንሳፈፊ። በዛ ላይ ደግሞ ውሸት ሲጨመርበት ለጤናሽም ጥሩ አይሆን። እንዴ የምን ውሸት? አንቺ እዚህ የመጣሽው ይኸውልሽ አየር ልትቀበይ ሳይሆን ነዳጅ ልትሞኝ ነው። ደግሞ ምንድን ነው ያልሽው? እኔ? ኧረ ምንም ነገር አልያዝኩም። እና እጅሽ ከኋላ ምን ይሰራል?
እንትን እኮ ጀርባዬን አሳከከኝና እሱን እያከኩኝ። ምንድን ነው የደበቅሽው? አሁኑን አሳይ። እኔ ኧረ ምንም እኮ ምንድን ነው አሳይኝ እያልኩሽ እኮ ነው። አንቺ ደግሞ ይሄ ምን ያደርግልሻል እንዴ? ታዲያ ምን ላድርግ? እኔ ራበኛ። ቆይ አንቺ ሳይርብሽ የቀረሽበት ቀን አለ እንዴ? ሁሌ እኮ ነው የሚርብሽ። ዛሬ ደግሞ በጣም ነው የሚለየው። በጠዋት እኮ ቁርስ ሳልበላ ወጥቼ። ማ አንቺ ሳትበይ ልትወጪ? እሱማ ትንሽ ፍርፍር እኮ ቀመስ አድርጌያለሁ፣ ግን ምንም ነው አንጀቴ ላይ ጠብ ያላለው። እና ቆይ ቢርብሽ ሳይሆን እንደ ህፃን ልጄን እየመጠጥሽ ትሄጃለሽ እንዴ? ታዲያ ምን ላድርግ? ሱቅ ሲሄድ ምንም የረባ ነገር የላቸውም እና እኔ በረሃብ አልሞት። እንግዲህ ጭራሽ ደግሞ ሁለት ትፈልጋለህ? አንዱ ልስጥህ? አንቺ ኮፊ ሲሰጡሽ አትቻይም። አሁን ወደ ቢሮ ግቢ፣ እሱን ጣይና። እነ ኪያም አልገቡም፣ ብዙ ስራ አለ። እሺ እገባለሁ። ቆይ ጣዩ መጀመሪያ። ቢያንስ ቢሮ እስክገባ ድረስ እንኳን ትንሽዬ ልምጠጥለት። አንቺን እኮ በደንብ አቅሻለሁ። ደግሞ እዛ ይኸውልሽ ፋይል ላይ ጥለሽ እኔ ነኝ የምቃጠለው። አሁኑን አይኔ እያየ ጣዩ። አሁን እኮ ነው የገዛሁት። ጣዩ አንቺ። አዎ ምግብ ላይ የሚሰራ ግፍ ግን መቆም አለበት። እሺ ምን አይነት ሰው ናት? ሰው እንዴት ያለ አንድ ነገር ይፈጠራል? ቀልብ የላት፣ ልብ የላት፣ ጸባይ የላት። ራብተኝ ደግሞ እኮ የምትበላው ወዴት እንደሚሄድ ነው የግራ የሚገበቅ። ዝም በሉ ደዛ። አንተማ ዝም ብለህ ስትቀደድ ነው ቀዳዳ እንዴ። ይኸው ኒናሙሽ ስልሽ ለምን ደቆ የማታምኝ ነኝ? ኧረ እባክህ ባለፈውም ዝም ብለህ ስትቀደድ ሰምቻለሁ። አሁን ግን አላምንም። ይኸውልሽ ካላመንሽኝ ቅዱስን ጠይቂው። በቃ ልሽ ጥይቱ ደረት የመታኝና በጀርባ ይወጣ እንደዚህ በአይኔ በብረቱ እኮ ነው ያየሁት። አቤት አቤት ውሸት! እና እንዴት ተረፍክ? እንዴ ምን ይሳነዋል እሱ? በቃ ጥይቱ ከውስጤ ስለወጣ ተረፍኩኝ። ናቲ ቆይ አንተ ግን ዝም ብለህ እኔን ስተኝ ሞኝ ነው እንደ የሚመስልህ? አንተ እኮ እስከምትበስል ድረስ እኔ አረድኩኝ ናቲ። አንቺ እኮ አታፍሪም። ይሄን የጠቆርኩት በናቲ ምክንያት ነው ታያለሽ። ደዛ ዝም በል። ይኸውልሽ ተከበሪ ብዬሻለሁ። በኋላ እኔ የለሁበትም። ምን እንዳታረገኝ ነው? ይኸውልሽ ኒና እኔ ከጥይት የተረፍኩ ሰው ነኝ። ለአንቺ አላዝንሰው እንዴ። ይህን ነገር ደጋገምከው እኮ። ይኸውልሽ እኔ አሁን ነፃነቴን አውጃለሁ። እድሜ ለቅዱስ። አፉን ያስያዘልኝ። ምን አፉን ብቻ እጁን በጆሮ ነው ያስያዘልኝ። በቃ ይሄ በቃ ነፃነቴን በይው። እንዴ የምርህን ነው እንዴ? እውነቴን ነው ስልሽ ኒና የምሬን ነው። እንደሆነ እኮ ይሄኔ ወደ ላይኛው ወደ ሰላም ቦታ ተልኬ ነበረ። ግን ምን ይደረጋል በቅዱስ አማካኝነት ይኸው እዚህ አለሁ ከአንቺ ጋር ተፋጥቻለሁ እንጂ አልነበርኩም ነበር ይሄኔ እኮ። አይ ቅዱሴ ወንድ እኮ ነው። እስካሁን ትዕግስተኛው ነው እንጂ ያሳርፍልን ነበር። እኔም እኮ ታግሼው ነው። አንተ እድሜ ልክህን ነበረ የምትታገሰው። እና ያው ምኑ ያስቃል? ይሄ እኮ ምን ያህል ትሁት እንደሆንክ ሰው አክባሪ እንደሆንኩ ነው የሚያሳየው። አይ ናቲ ይሄ እኮ ትሁትነትን ሳይሆን ቱልቱላነትን ነው የሚያሳየው። በእርግጥ ከአንቺ ሰውነት አንድ የሚታየው ነገር ጥርስሽ ነው። በሱ ደግሞ አግጭበት እሺ። ድዳም ዊዊ እናትዬ በቃ አትናድድ እሺ። በመናደድ የሚመጣ ጀግንነት የለም። በቃ አይዞ ነው አይደል? Porfilala. Porfilala. Esa es Porfilala. አንተ ሰውዬ ችግር አለብህ? ልታሳብለኝ ነው እንዴ? መሀሉ ላይ ቆመሽ ሴሽ እኮ እኔን እየፈለግሽ መስሎኝ ነው። አሁን አንተ አይደለ የጠራህ? ትሰማኛለህ? እኔ ላይ ለመጫወት እንዳትሞክር እሺ? ከምታስበው በላይ በጣም ብልጥ ሰው ነኝ። በጣም ፈሮሽ። በእናትሽ ብትፈራኝ ነው የሚሻልክ። ሰምኛለሽ? ሁለተኛ እንደዚህ ልነኪኝ እንዳትሞክሪ። በነጋ ምን እንዳትሆን እንደውም ከቤት ወጣልኝ። እሺ ወጣልኝ። ሰምኛለሽ? በሳትሽ የተጫወትሽ ነው። እያሳመንከኝ ነው። ልቀቀኝ። የሰጧችሁን የነፃነት ጊዜ በአግባቡ ተጠቀምበት ይቻላል። ምክንያቱም ገና የሚያስጨንቅሽ ጊዜ
እንደዚህ ተራራቃችሁ በሰላም ነው? ያው እኔ ትኩረት ያደረኩት ጤናዬ ላይ ነው። ብዙም አልወጣም። እጄን ትንሽ ያዛርጉኝ ስለነበር መኪናም እየነዳሁ አልነበረም። ደግሞ እኮ እሷን መታጠቅም ውስጤ እንደነገረኝ የሆነ ነገር ሆናለች ማለት ነው። ማለት ምን ሆነች? ስልክ ደውላ ባለፈው አለቀሰችብኝ እና ምን ሆነች ነው ብላትም በግልጽ ይሄ ነው ብላ ልትነግረኝ አልፈቀደችም። የሆነ ነገር ሳትሆንማ አታለቅስም። ሰኒ እኮ በጣም ጠንካራ ሴት ነች። አዎ ምን ነው ብዬ ሳፋጥጣትም ናፍቀሽኝ ነው አለች፣ ግን ውስጥ ያላመናትም። አይ ዝም ብላ ልታለቅስ አትችልም። ልክ ነሽ። እና እንደው ላስቸግርህ፣ እስኪ ከተመቸ አንድ ሀፍታም ቢሆን ሄደህ አያት ታርጋት ደህና መሆኗን። እሺ ማን ነው ያዛ እናንተ ቤት ያለው ልጅ? ማን ነበር ስሙ? ጆከር። እሱን አላወራሽው? ደህና ናት ነው ያለኝ፣ ግን ደግሞ ከእሱ አንተ ነገሮችን ለማስተዋልም ቢሆን ትሻላለህ። ብቻዋን እህቴ አንድ ነገር እንዳትሆንብኝ፣ ደግሞ እንደ ባለፈው አይነት ነገር እንዳይፈጠር።